አርዕስተ ዜና። የዶክተር ደብረጽዮን ቡድን የመቀለ ከንቲባ ጽሕፈት ቤትን ተቆጣጠረ። በትግራይ የተካሄደ ያለው መፈንቅለ መንግስት የመጨረሻው ምዕራፍ ደርሷል ተብለዋል። ዝርዝር አለን። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት አምባሳደሮች የትግራይ ፖለቲካ ውጥረት በንቃት እየተከታተሉ መሆናቸውን ገልጸዋል። አቶ ጌታቸው ጠቅላይ ሚኒስትር አብይ ማህተምን ከነጠቀ አካል ጋር እንዳይደራደሩ ጠየቁ። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። የዶክተር ደብረጽዮን ቡድን የመቀለ ከንቲባ ጽሕፈት ቤትን ተቆጣጠረ። በትግራይ የሚካሄደውን መፈንቅለ መንግስት በመጨረሻ ምዕራፍ ላይ ደርሰዋል ተብለዋል። ከመቶ ቀናት በላይ በዝግ የቆየው የመቀለ ከተማ አስተዳደር ከንቲባ ጽሕፈት ቤት በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን በተሾመው ከንቲባ ቁጥጥር ስር ውለዋል። በዶክተር ደብረጽዮን ሊቀመንበርነት በሚመራው የህወሓት ቡድን በኩል ታጅተው በከተማዋ ምክር ቤት የተሾሙት ዶክተር ረዳኢ በርሄ ዛሬ ሐሙስ መጋቢት 4 ቀን 2017 ዓ.ም በከንቲባ ጽሕፈት ቤት ውስጥ ገብተው ስራ መጀመራቸውን ይፋ አድርገዋል። ወደ ጽሕፈት ቤት የገባ ነው በሰላማዊ መንገድ ነው ያሉት ዶክተር ረዳኢ ከንቲባውን ጽሕፈት ቤት ሲጠበቁ የነበሩ የከተማዋ አይደር ክፍለ ከተማ ፖሊሶች በቦታው መቆየታቸው ትክክል እንዳልሆነ አምነው በመነሳታቸው ነው የገባ ነው ሲሉ አስረድተዋል። ከመቶ ቀናት በላይ ተዘግቶ የቆየው ጽሕፈት ቤት ህዝባዊ አገልግሎቶችን መስጠት እንደሚጀምሩም ዶክተር ረዳኢ ገልጸዋል። በተመሳሳይ የመቀሌ 104.4 ኤፍኤም ራዲዮ ጣቢያ በዶክተር ረዳኢ በርሄ በተሾሙት አቶ ዘመንፈስ ቅዱስ ፍስሐ እና የከተማው አመራሮች ቁጥጥር ስር መዋሉ ተገልጿል። የራዲዮ ጣቢያውን በታጣቂዎች የታጀበው እንደተቆጣጠሩት አንድ የጣቢያው ሰራተኛ ለአሜሪካ ድምጽ ገልጸዋል። በጉዳዩ ላይ ከአቶ ዘመንፈስ ቅዱስ ማብራሪያን ማግኘት ያደረግነው ጥረት አልተሳካም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው መፈንቅለ መንግስት የተፈጸመ ነው ብለዋል። ፕሬዝዳንቱ ትናንት ሐሙስ በአዲስ አበባ ሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በአሁኑ ሰዓት በትግራይ ውስጥ እየተፈጠረ ያለው አንድ የህወሓት አንጃ ደጋፊዎች ያላቸውን የተወሰኑ ከፍተኛ መኮንኖችን በመያዝ ማህተም የመንጠቅ ስራዎችን የሰሩ የማድረግ ስራ እየተሰራ ነው ብለዋል። ይህን ስርዓት ለመያዝ ጊዜያዊ አስተዳደሩ እድል ተነፍጓል ያሉት አቶ ጌታቸው በዚህ ሰዓት የፌዴራል መንግስት አግባብነት ያላቸውን እርምጃዎች መውሰድ አለበት ብለዋል። ይህ ማለት ግን ጦር አዝምቶ ጦርነት ይቀስቅስ ማለት አይደለም ያሉት አቶ ጌታቸው ነገር ግን ከዓለም አቀፉ ማህበረሰብ ጋር በመሆን አሁን በክልሉ ባለው ሁኔታ ምክንያት ጦርነት እንዳይፈጠር የሚያስችሉ እርምጃዎችን መውሰድ የፌዴራል መንግስት ኃላፊነት ነው ሲሉ አመላክተዋል። በምክር ቤት ደረጃ ተሰብስበን የፌዴራል መንግስት ጣልቃ እንዲገባ በይፋ ያቀረብነው ጥያቄ የለም ካሉ በኋላ ጥያቄው ያስፈልገው የሚል እምነት የለኝም። በፕሪቶሪያው የሰላም ስምምነት መሰረት በጋራ ያቋቋምነው ጊዜያዊ አስተዳደር መታደግ የፌዴራል መንግስት ኃላፊነት ነው ብለዋል። በክልሉ የሚንቀሳቀሱ አረና ትግራይ ባይቶናና ውድብ ናጽነት ትግራይ የፖለቲካ ፓርቲዎች በጋራ ባወጡት መግለጫ ወታደራዊ ኃይል በመጠቀም የመንግስት ስልጣን ለመቆጣጠር የሚደረግ እንቅስቃሴ እንቃወማለን ብለዋል። ተቀማጭነታቸው በአዲስ አበባ የሆነ የዩናይትድ ስቴትስ ኤምባሲ ጨምሮ የ25 ሀገራት ኤምባሲዎች በሰሜን ኢትዮጵያ እያገረሸ ያለውን ውጥረት የተከታተሉ እንደሆነ ጠቅሰው የፕሪቶሪያው ግጭትና ዘላቂነትን የማቆም ስምምነት የጥይትን ድምጽ ያጠፋ መሆኑ ገቢራዊነቱን እንደሚደግፉ ገልጸዋል። አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ ማህተም ከነጠቀ አካል ጋር እንዳይደራደሩ ጠየቁ። ጠቅላይ ሚኒስትር አብይ አህመድ ራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደመያዣ ከተጠቀመ አካል ጋር እንዳይደራደሩ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጠየቁ። በአሁኑ ወቅት በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚል አካላት እንዳሉ የጠቀሱት አቶ ጌታቸው ከዚህም መካከል አንዱ የኤርትራ መንግስት እንደሆነ አውቃለሁ ብለዋል።
ክፍፍል ውስጥ በገቡት የህወሓት ክንፎች ምክንያት ቀውስ ውስጥ የገባውን የትግራይ ክልል ጊዜያዊ አስተዳደር የሚመሩት አቶ ጌታቸው ረዳ ይህንን ያሉት ትናንት ሐሙስ መጋቢት 4 ቀን 2017 ዓ.ም በአዲስ አበባ በሰጡት ጋዜጣዊ መግለጫ ነው። አቶ ጌታቸው በሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በሁለቱ ቡድኖች መካከል የተፈጠረው ቅራኔና ስላስከተለው ችግር ሰፊ ጊዜ ወስደው አስረድተዋል። በአሁኑ ወቅት በትግራይ ክልል ውስጥ የተፈጠረው አለመረጋጋት የህግ ተቀባይነት ያጣ አንድ የህወሓት አንጃ ጉባኤ አደርጋለሁ ስላለ ደጋፊ ናቸው የሚላቸውን የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያለውን ስራዎች ምክንያት የተከሰተ መሆኑን ገልጸዋል። ይህንን ስርዓት ለማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ያለውን አቅም መጠቀም የሚያስችል እድል እየተነፈገ መምጣቱን አቶ ጌታቸው በመግለጫቸው ተናግረዋል። ይህ ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተም እየቀማ መሆኑን በመግለጽ የከሰሱ አቶ ጌታቸው በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳድር ስልጣንን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን ተናግረዋል። አቶ ጌታቸው ምርጫ ቦርድ አላውቅህም ያደረከው ጉባኤ አልቀበልም ብሎ ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ምርጫ አድርጌያለሁ ብሎ የወረዳ ማህተም የቀበሌ ማህተም አሁን ደግሞ የከተሞች ከንቲባዎች ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ሲሉ ተደምጠዋል። ይህ አይነት አካሄዱ ግራ የሚያጋባቸው የገለጹት የርዕሰ መስተዳድሩ ትንሽ ማፈር በሚቻልበት ሁኔታ ቢፈጠር ይህንን የማፈር ሁኔታ ጠቅላይ ሚኒስትር በደንብ ፈር ቢያስይዙ ጥሩ ነው የሚል እምነት አለኝ ብለዋል። አቶ ጌታቸው ይህንን አጋጣሚ ጠቅላይ ሚኒስትሩን ለመገሰጽ መጠቀም እንደሚፈልጉ ለጋዜጠኞች ተናግረዋል። ጠቅላይ ሚኒስትሩ ሰላም ለመፍጠር ሲባል ከሁለቱም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ በስርዓት የተሾመውን ፕሬዚዳንት የቀድሞ ፕሬዚዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው አንድ ሰር እንደተደራደረ ተቀብለህ ልታየው የምትችለው ሲሉም ይጠይቀዋል። ለራሱ የግል ጥቅም የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት አገሪቱን መረጋጋት እንደመያዣ ይዞ ከረባ ታስሮ እንደገና ለመደራደር የሚመጣ አካል እንደሚኖር አቶ ጌታቸው ጠቁመዋል። ዘላቂ ሰላም እንዳይሰፍን የሚደረገውን የጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ ይገባል ሲሉ ዶክተር አብርሃም በላይ ገለጹ። በትግራይ ክልል ዘላቂ ሰላም እንዳይሰፍን የሚደረገውን የጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ እንደሚገባ የመስኖና ቆላማ አካባቢዎች ሚኒስትርና የብልጽግና ፓርቲ ስራ አስፈጻሚ አባል ዶክተር አብርሃም በላይ አሳስቡ። በክልሉ ዘላቂ ሰላም እንዳይሰፍን ህዝቡን በግጭት አዙሪት ውስጥ በመጥመድና የተለያዩ አጀንዳዎችን በመፍጠር የቡድኑ ፍላጎታቸውን በህዝብ ላይ ለመጫን የሚንቀሳቀሱ ጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ ይገባል ብለዋል። የሰላም ስራዎች እንዳይሰሩ የተለያዩ አጀንዳዎችን በመፍጠር ሌት ተቀን ከሚሰሩ አካላት በመኖራቸውን ግልጽ ነው ያሉት ሚኒስትሩ ከነዚህ አካላት ከተለያዩ አካላት ጋር የጥቅም ትስስር በመፍጠር ሀብት እየዘረፉ እንደሚገኙም ጠቁመዋል። የተለያዩ አደረጃጀቶችን በመፍጠር ዳግም ግጭት ለመቀስቀስና መንግስትን ለማፍረስ የሚፈልጉ አካላት በስፋት ይስተዋሉ እንደሚገኙም ገልጸዋል። በትግራይ ወጣት ፍላጎት ሰላም መሆኑን ገልጸው ህዝቡና የጸጥታ አካላት ብሎም ወጣቱ እነዚህ ኃይሎች የሚያደርጉትን እንቅስቃሴ እስካልተቀበለው ድረስ ለብቻቸው የሚያመጡት ለውጥ እንደማይኖር ነው ሚኒስትሩ ያስገነዘቡት። አብዛኛው ህዝብ ለሰላም የሚሰራ ከሆነ የተወሰነ ቡድን ብቻ አካባቢውን ሰላም ማደፍረስና ሀገር ማተራመስ የሚችልበት እድል እንደማይኖረውም ጠቁመዋል። ህዝቡ የጸረ ሰላም ኃይሎችን አካሄድ በመረዳቱና እነዚህ ኃይሎች መታገስ የሚያስችል አቅም ስላለው ግጭት ይቀሰቅሳል የሚል እምነት የለኝም ሲሉም ገልጸዋል። ህዝባችን ከጉዳት ያልወጣና በከፍተኛ ሀዘን ውስጥ የሚገኝ ማህበረሰብ ነው ያሉት ሚኒስትሩ የህዝቡ ፍላጎት ከደረሰበት ጉዳት መውጣት መሆኑን በአጽንኦት ሰጥተዋል። አጥፊ ኃይሎችን ለይቶ ማወቅ አስፈላጊ መሆኑን ጠቅሰው የትግራይ ህዝብ ይህንን በተሟላ ሁኔታ እየገለጸ መሆኑን የፌዴራል መንግስት መፍትሄ እንዲሰጥ እየጠየቅም እንደሚገኝ አስተውለዋል። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ያለውን ወቅታዊ ሁኔታና
የጨመረ የሚገኘውን ውጥረት የተከታተሉ መሆናቸውን አስታወቁ። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ክልል ውስጥ ያለውን ወቅታዊ ሁኔታና የጨመረ ያለውን ውጥረት የተከታተሉ መሆናቸውን መጋቢት 4 ቀን 2017 ዓ.ም ባወጡት የጋራ መግለጫ አስታውቋል። መግለጫውን ያወጡት የዩናይትድ ስቴትስ፣ የእንግሊዝ፣ ኒውዚላንድ፣ ጃፓን፣ ኖርዌይ፣ ቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ የጀርመን፣ የአየርላንድ፣ የግሪክ፣ የስፔን፣ የፈረንሳይ፣ የጣሊያን፣ የሉክዘምበርግ፣ የሃንጋሪ፣ የኔዘርላንድ፣ የኦስትሪያ፣ የፖርቱጋል፣ የሮማኒያ፣ የስሎቬኒያ፣ የፊንላንድ፣ የስዊድን ኤምባሲዎችና የአውሮፓ ህብረት ልዑካን ናቸው። ሀገራቱ በመግለጫቸው እንደ አውሮፓውያን አቆጣጠር 2022 ለተፈጸመው ዘላቂ ግጭት የማቆም ስምምነት ሙሉ ድጋፍ እንደሚሰጡ ገልጾ ሁለቱ ወገኖች አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ አሳስበዋል። በቅርቡ በህወሓት ውስጥ ክፍፍሎችና የስልጣን ሽኩቻዎች የተባባሱ መምጣታቸውን ተከትሎ በክልሉ ያለው አለመረጋጋት እየጨመረ መጥቷል። በጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር መጋቢት 3 ቀን 2017 ዓ.ም የቅርብ ጊዜውን ውጥረት በመጥቀስ አንዳንድ ወታደራዊ አካላትን በክልሉ የሰላም ስምምነትን ለማዳከም በመፈንቅለ መንግስት ሙከራ አድርገዋል ሲል ከሰዋል። የፌዴራል መንግስቱና የዓለም አቀፍ ማህበረሰብ ተጨማሪ አለመረጋጋትን በማስቀረት ድጋፍ እንዲያደርጉ አሳስበዋል። በተመሳሳይም በትግራይ የሚገኙ ሶስት የተቃዋሚ ፓርቲዎች በትግራይ የጸጥታ ኃይሎች መካከል የተፈጠረውን መከፋፈል በተመለከተ ስጋታቸውን በመግለጽ የስልጣን ሽኩቻውን ለክልሉ የወደፊት ዕጣ ፈንታ ከባድ አደጋን ያስከተለ ሲሆን አስጠንቅቀዋል። ውድ የኢትዮ ሞኒተር ቤተሰቦች ተከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁን ስለቆያችሁ ከልብ አመስግነናል።